እግዚአብሔር አምላካችንን እጅግ በጣም አድርገን ስለዚህ ሰዓት እግዚአብሔር አባትን እናመሰግነዋለን። እንግዲህ በዛሬው ፕሮግራም ወይም ቀናችን የራእይን መጽሐፍ እያየን ነው። ራእይ ምዕራፍ 6 ላይ ከተናለ እና ቁጥር 1 ላይ ያለውን ነው እስከ ዛሬ የምናየው። ላንብብላችሁ። ቁጥር 1 በጉ ከሰባቱ ማኅተም አንዱን በፈታ ጊዜ አየሁ። ከአራቱ እንስሶችም አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። ቁጥር 2 አየሁ፣ እነሆ አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስ ነበር። አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት። የሚደንቅ ቃል ነው። እስቲ እግዚአብሔር ደግሞ በዚህ ቃል ውስጥ በብዙ ኃይል፣ እውቀት፣ ጸጋ እንዲለቀቅ እግዚአብሔር መምጣት በብዙ እንዲሆንልን ጌታን እያመሰገንን እንጸልይ። ሃሌሉያ ሃሌሉያ ኦ ሃሌሉያ። ተመስገን። ክብር ምስጋና ለአንተ ይሁን። አባት ሆይ ተባረክ። አባት ሆይ ከፍ በል። አባት ሆይ በነገር ሁሉ እናከብርሃለን፣ እናመሰግንሃለን፣ እንወድስሃለን። ታላቅ ነህ፣ አዳኝ ነህ፣ ሁሉን የምትችል ነህ። ስምህ ይባረክ። የቃልህ እውነት ከዚህ ሰዓት ጀምሮ በፊት አለንና ይገለጥ። የእውነት ቃል ይለቀቅ፣ የጸጋህ ቃል ይለቀቅ። ምድራችን ታብቅል፣ ፍሬም ታፍራ፣ የጽድቅን ፍሬ ታፍራ ዘንድ እነሆ ተስፋህ በእኛ ይፈጸም ዘንድ ለጠራህን ዓላማ መሆን መደረግ ይሆንልን ዘንድ እንጸልያለን። በነገር ሁሉ ስምህ ይባረክ፣ በኢየሱስ ክርስቶስ አሜን። እግዚአብሔር ይመስገን። እንዳነበብኩት እዚህ ስፍራ ላይ ባለፈው በብዙ መልኩ ስንመለከተው ነበር ይህንን ጉዳይ። እዚህ ስፍራ ላይ በጉ ከሰባቱ ማኅተም አንዱን በፈታ ጊዜ አየሁ ነው የሚለው ዮሐንስ። እና አሁን 7 ማኅተም ነው የሚፈታው። 7 ማኅተም ነው የሚፈታው። ይህ 7 ማኅተም ከተፈታ በኋላ ነገር ሁሉ ያለቀ ይመስላል። ይህ ነው 7ቱ ማኅተም ሲል ተፈቶ ሲያልቅ። በጣም የሚገርማችሁ 6ኛው ማኅተም ተፈቶ 7ኛው ማኅተም ሲፈታ ወደ ሌላ ዳይሜንሽን ከፍታ ውስጥ ነው የምንገባው። ምን ይላል? 6ኛው ማኅተምን ከነገረን በኋላ 7ኛው ማኅተምን ፈታ ሲል 7 መላእክቶች በዙፋኑ ፊት 7 መለከት ይዘው አየሁ ይላል። ልክ 7ኛው ማኅተም እንዲህ አይነት ሽግግር ከሰጠ በኋላ የመጀመሪያው መልአክ ምን አረገ ይላል? መለከቱን ነፋ ይላል። አሁንም 7ቱ መላእክት 7 መለከት ከነፉ በኋላ የሚያልቅ አይነት ስሜት ሊሰማን ይችላል። ይገርማል። ግን 6ኛው መለከት ከነፋ በኋላ 6ኛው መለከት ከነፋ በኋላ 7ኛው መለከት ሲነፋ ደግሞ ሌላ ትዕይንት ውስጥ ሲገባ እናያለን። 7 መቅሰፍቶች ጽዋ ደግሞ አየሁ ይላል። እንግዲህ የራእይ መጽሐፍ ይህንን 7ቱን መቅሰፍቶች ሲያሳይ መጨረሻ 7ኛው የመቅሰፍት ጽዋ የሚያሳየው የአዲስቱ ኢየሩሳሌም የፍርድ የብዙ ነገር ሲናገር እናያለን። ምን ለማለት ነው ይህን ሀሳብ ያነሳሁት? 7ቱን ማኅተም ብቻ አይተን በቃል የምንል አይደለንም። የእግዚአብሔር ሀሳብ ጥልቅና ሰፊ ስለሆነ
ደረጃ በደረጃ ከፍታ በከፍታ መገለጥ በመገለጥ እየሰፋ የሚሄድ ታላቅ ትዕይንት እንደሆነ እንድንረዳው ነው። በእርግጥ ብዙዎች የራእይ መጽሐፍ ዛሬ እኛ እንደምናየው እግዚአብሔር አድሏቸው እያዩት እንዳልሆነ እናውቃለን። ብዙዎች ይህንን መጽሐፍ የሚያነቡትና የሚያዩት ፊት ለፊት ነው። ፈረስ ሲል ፈረስ ላይ አምባላይ ፈረስ ላይ ነጭ ፈረስ ማለት ነው። አምባላይ ፈረስ ማለት እዛ ላይ የተቀመጠ ቀስተኛ ሲል ቀስት የያዘ እና ድል እየነሳ ሲል ልክ ምድር ላይ እንዲህ የሚጋልብ ፈረስ መጠባበቁ በሌሎች ዘንድ መኖሩን እናውቃለን። ነገር ግን እነዚህ ፈረሶች አፖካሊፕቲክ አይነት ንግግር ነው። አፖካሊፕቲክ ማለቴ ምን ማለት ነው? ወደ አማርኛ ልተርጉመው። በምሳሌ በተረት በድራማ ልክ ፊልም የሚመስል ነገር በራእይ የተገለጠ ነው። ምን ካልን የእግዚአብሔር ሐሳብ ይልቁንም የጌታ የኢየሱስ ክርስቶስ ምን መሆን መገለጥ መምጣት በዚህ መልክ የሚታይ መንፈሳዊ እንጂ ፍጥረታዊ አለመሆኑ እግዚአብሔር አስረድቶናል። ብዙዎች ግን በፍጥረታዊ በውጪ ስለሚመለከቱት ከእግዚአብሔር ሐሳብና ዕቅድ ወጥተው በቃ ነገር ሁሉ ወደ ተወሳሰበበት ሁኔታ ውስጥ ሲገቡ እናያለን። እኛ የራእይን መጽሐፍ ማየት ከጀመርን ዓመት አለፈን አይደል? በግርድፉ በዛኛው ቤት እይታ ይሄ ፊት ለፊት የለም ቃል በቃል በመተርጓም የአንድ ዓመት ሰው አይቆይ 22 ምዕራፍ 1 ዓመት። እኛ ገና ያው እኔ እየሮጥኩ እንደሆነ ነግራቸዋለሁ። በጣም እየሮጥን ነው። ምዕራፍ 6 ላይ ነን። ገና ስንት አንድ ዓመት ወደ 2 ዓመት ሊሆነው 2 ዓመት ሊሆነው ትንሽ ጥቂት ወራቶች ይቀሩታል። እኔ ይህንን ነገር ያነሳሁት ምንድን ነው? በመንፈሳዊነቱ ስናየው የእግዚአብሔር ሐሳብ ጥልቅና ሰፊ የሆነ የክርስቶስ ኢየሱስ የራሱን ሕይወት ነው የምናየው ለማለት ነው። ሁል ጊዜ እግዚአብሔር በዚህ መጽሐፍ ውስጥ ሲናገረን ኢየሱስ ክርስቶስ ወደ እግዚአብሔር ልጆች ይልቁንም ወደ እያንዳንዳችን ሕይወት እንዴት እንደመጣና እንደሚመጣ የምናይበት እውነት ነው። ስለዚህ ጉዳይ እግዚአብሔርን እጅግ በጣም አድርገን ምን እናደርጋለን? እናመሰግናለን። እንግዲህ ይሄ መታይ ሲለው የመጀመሪያው ማህተም ምን ሆነ አለ? ተፈታ። ከዛ ሁለተኛው ማህተም፣ ከዛ ሶስተኛው፣ ከዛ አራተኛው፣ ከዛ አምስተኛው። ይሄ ነገር ተራማጅነቱ እግዚአብሔር እየተራመደ ወይም እግዚአብሔር እየሄደ እንደሆነ የሚያመለክተን እውነት እንደሆነም እንድንገነዘብ ፈልጋለሁ። ትልቁ ሚስጥር በዚህ ትምህርት ውስጥ ጌታ ይመጣል የሚል ሐሳብ ነው ያለው። ጌታ ይመጣል። የኢየሱስ ክርስቶስ ምን መሆን ነው? መምጣትን ነው የሚነግረን። እስቲ በመጀመሪያ አንዱን ሐሳብ እንመልከት። ምን የሚለውን መሰላችሁ? በጉ ከሰባቱ ማኅተም አንዱን በፈታ ጊዜ አየሁ አለ። ከዛ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ የሚል ነው። ካም ኤንድ ሲ ነው የሚለው ቃሉ እና በሌላ መልክ መጥተህ ሲል ና አይደል? ና የሚል ጥሪ ነው። ይሄ ሐሳብ ያለው መንፈሳዊነቱን ስንመለከት ና ነው። ማን ነው የሚመጣው? ና የተባለው ማን ነው? በዚህ ስፍራ ላይ ዮሐንስ በጉ ከሰባቱ ማኅተም አንዱን ምን አደረገ? በጉ ፈታ። ዮሐንስ ምን ማድረግ ጀመረ? በፈታ ጊዜ አየው። ምንድነው የሚያየው? ትዕይንት ነው። ምንድነው የሚያየው? ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ
ጮኸ። ጮኸቱ ምንድነው? ና ወይም እዚህ ጋር እንደተጻፈው መጥተህ እይ የሚል ምንድነው? ጩኸት ነው። ታላቅ ጩኸት ነው። ምክንያቱም ምንድነው ያለው? ነጎድጓድ በሚመስል ድምፅ። ነጎድጓድ ምን ይይዛል? መብረቅ። ነጎድጓድ ምን ከሆነ ሰማይ ላይ ከተንጎዳጎደ ከሱ ጋር ተከትሎ የሚመጣ ምን አለ? መብረቅ እና ጩኸት አለ። ይሄ ተራ ድምፅ አይደለም፣ ታላቅ ድምፅ ነው። ግን አሁንም ወደ ውጭ አንወጣ። ይሄ ዛሬ ዝናብ ዘንቧል፣ እየዘነበ ነበር እና ልክ ይሄ ዝናብ ሲዘንብ ነጎድጓድ ይኖራል እና መብረቅ ይኖራል፣ ጩኸት። እሱን አይደለ አሁን የምናየው። ወደ ህይወታችን ነው የምንመጣው። የጌታ ድምፅ በነጎድጓድ ምን ምሳሌያዊ መልክ ምን ያደርጋል? ድምፅ ሲያሰማ ነው። ምን የሚል ድምፅ ግን? እንደ ብዙ ውሃ ድምፅ ነበረ። ምኑ ድምፁ ይላል። የማ የጌታ የኢየሱስ ክርስቶስ ምን መሆን መገለጥን ባየ ጊዜ ዮሐንስ አይደል ነጭ ልብስ እስከ እግሩ ድረስ የለበሰው፣ ወገቡ የወርቅ መቀነት ታጥቆ ነበር። ፀጉሩ እንደ በረዶ ምን ነበር? እንደ በግ ፀጉር ነጭ ነበር። ከአፉ የሚወጣ በሁለት የተሳለ ስለታም ሰይፍ አይ ነበር። አይኖቹም እንዲልና ድምፁ እንደ ብዙ ውሃዎች ድምፅ ነበር ብሎ ነው የሚናገረው። ምንድነው የብዙ ውሃዎች ድምፅ? ታላቅ ምን ፏፏቴ አይነት ነገር ነው። እንደሱ አይነት ነገር ነው። አሁንም ምሳሌ ነው። ምን ማለት ነው ካለ የብዙ አላለም። ክርስቶስ ማለት ምን ማለት ነው? አንድ አካል ብዙ ብልት። የብዙ ልጆች ምንድን ነው ማለት ነው? ድምፅ እንደሆነ ነው የምንረዳው። የብዙ ልጆች ድምፅ። ስለዚህ ይሄ ምኑ ከእንስሶች አንዱ። እንስሳው ማን ነው ታስታውሳላችሁ? ምክንያቱም በየቦታው መተርጎም አለብን ማስታወስም ስላለብን። እንስሳ የነገስታት ምንድን ነው? ምሳሌ ነው አይደል? ሽማግሌዎቹ ደግሞ የምንድን ነው? የካህናት ምሳሌ ነው አይደል? ተባብለናል። ስለዚህ የክህነት አገልግሎትና የንግስና አገልግሎት ምንድን ነው? ልዩነት እንዳለው እንመለከታለን። ያ ገዢነት ነው፣ ይሄ ደግሞ ምን ማለት ነው? መስዋዕትነት ነው፣ አገልጋይነት ነው። ስለዚህ የንግስና ምን ነበር ማለት ነው? ትእዛዛዊ ምንድን ነው? ጩኸት እንደሆነ ግን የብዙ ልጆች ምንድን ነው ማለት ነው? ድምፅ ነው። ምን የሚለው ና ነጎድጓድ በሚመስል ድምፅ መጥተህ እይ ሲል እናያለን። ስለዚህ እዚህ ጋር ወይም ና የተባለው ማን ነው ማለት ነው? ጩኸቱ የመጣው ከነገስታት ከሆነ ከእግዚአብሔር ልጆች ህይወት ውስጥ ከሆነ እየተጠራ ያለው ማን ነው ማለት ነው? ሙሽራይቱና ሙሽራው ነው የሚለው አይደለ? ምን ይላሉ? ና ይላሉ። ስለዚህ እዚህ ጋር ና እየተባለ የሚጠራው ማን ነው ማለት ነው? የነገስታት ንጉስ የሆነው ከድል ወደ ድል የሚራመደውን የነገስታት ንጉስን ጌታን ነው ማለት ነው። ምን እየተባለ ያለው? እየተጠራ ያለው ይሄ የልጆች የመንፈስ ምንድን ነው ማለት ነው? ጩኸት ነው፣ ምጥ እንደሆነ ነው የምንረዳው። ማራናታ አሜን። ጌታ ኢየሱስ የሙሽራይቱና የሙሽራው ምንድን ነው? ጥሪ እንደሆነ ነው የምንመለከተው። ስለዚህ በጉ ከሰባቱ ማተም አንዱን በፈታ ጊዜ ዮሐንስ ምንድን ነው ያለው? አየው ነው የሚያለው። ስለዚህ ዮሐንስ ወደ የትም ምን አላለ? አልተጠራም። ኦልሬዲ ምን እያደረገ ነው? እያየ ነው። አሁን እዚህ ጋር ሁላችሁም እዚህ ቤት ውስጥ ገብታችኋል እና እኔን እያያችሁ ነው። ኑና እዩ እላቸዋለሁ። ልክ እንደዚህ ማለት ነው። ስለዚህ ጥሪው እየተጮኸ ያለው የነጎድጓድ ድምፅ እየመጣ ያለው ከልጆች መንፈስ ውስጥ ነው። መንፈሱ ለምናችን? ለመንፈሳችን
ምን እያደረገ ነው? ድምፅ እያመጣ ነው። ጌታ ወደ ህይወታችን ምን እንዲመጣ የጌታ የኢየሱስ ክርስቶስ የክብር መገለጥ መምጣት እንዲወርድ እየተደረገ ያለ ጥሪ እንደሆነ እናስተውላለን። እንግዲህ አሁን ወደ እንትን ውስጥ እየገባን ነው። ወደ ምጽአት ውስጥ እየገባ ነው። በዚህ ሐሳብ ውስጥ የጌታ ምን መሆን መገለጥ፣ የጌታ የኢየሱስ ክርስቶስ ምን መሆን መምጣትን እያየን ነው። አሁን ጌታ እንደሚመጣ ሁሉም ሰው ሁሉም ሃይማኖት ምን ይላል? ያምናል። ጭቅጭቁ ግን የሚከሰተው ምኑ ጋር ነው? እንዴት ነው የሚመጣው የሚለው በዛኛው ቤት እሳቤ ትምህርት የጌታ ዳግም ምን ይባላል? ምጽአት ተብሎ ሲጠራ እናያለን። ምንድነው? ጌታ ኢየሱስ ክርስቶስ ሁለተኛ ጊዜ ምን ይላል ነው? ዳግመኛ ምጽአት ይላል። በነገራችሁ ላይ አሁን ጌታ ይጠበቃል አይደል? በአየር ላይ ይመጣና ቤተክርስቲያንን ምን ያረጋታል ይባላል? ይነጥቃታል ብለው ያስተምራሉ። ከዛ 7 ዓመት የት ይቀመጣሉ? አየር ላይ። ክርስቶስ በዙፋን ላይ ለቅዱሳኑ ምን እያደረገ በአየር ላይ እየፈረደ መቼ? ገና ወደፊት አይታወቅም፣ እየተጠበቀ ነው። ከዛ 7ቱ ዓመት ሲያልቅ ከቅዱሳን ጋራ እንደገና ተመልሶ ወዴት ይመጣል ይባላል? ይሄን ነው ዳግመኛ ምጽአት። በዳግመኛው ምጽአቱ የሚባለው ይሄ ነው። በአምባ ላይ ፈረስ ላይ ተቀምጦ ከሱም በኋላ በስተጀርባ ብዙ አሉ። በምን የተቀመጡ? በኋላ ነበዋለሁ ጥቅሱ። በአምባ ላይ ፈረስ ተቀምጦ ወደ ምድር ምን ይመጣል? በአፉ ምን ያለው ሰይፍ። ከዛ ይመጣና ከምድር ነገስታት ጋር ምን ያደርጋል? የሻሞላ ውጊያ ያደርጋል። የስንቱን ደም ያፈሳል እዚህ ምድር ላይ ወርዶ። እግዚአብሔር ያትርፈን። እና እንደዚህ አይነት ትርኢት ይነገራል። እግዚአብሔር ከማንም ከስጋ ለባሽ ጋር ምን ጠብ አለው ወገኖች? ከየትኛው ሰው ጋር ነው እግዚአብሔር የሚጣላው? ከፑቲን ጋር ሊጣላ ነው ወይስ ከዚህ ከኮሪያው ማነው መሪ ከሱ ጋር ወይስ ከአሜሪካኑ አሁን ካለው ማነው ስሙ ትራምፕ ከሱ ጦር? ይሄ አሁን ሰው ሁሉ ኒኩረቦም ባለው አይደለ? እነዚህ ወርዶ እግዚአብሔር እንደዚህ አይነት ጦርነት ሊከፍት ነው። ጌታ ኢየሱስ በምድር ላይ ለመንገስ በነፍቄ ሀገር ኢየሩሳሌም ከተማ ሊነግስ እንደገና ሊመጣ ነው። ከዛ 1000 ዓመት ይነግሳል ተብሎ ይነገራል። 1 2 3 4 5 ተብሎ በሰው አይምሮ የሚቆጠር 1000 ዓመት። ይሄ እንግዲህ ሰብአዊ የነፍስ አይምሮ የስጋ አይምሮ ሰው እንደመሰለው እየተረጎመ የሚያስተምረው ትምህርት እንደሆነ እናውቃለን። ነገር ግን የሚገርማችሁ የጌታ የኢየሱስ ክርስቶስ አመጣጥ ግን ተራማጅ ነው። ጊዜ ብያለሁ። የሚመጣ እየሄደ ነው፣ ይመጣል። መምጣት ምን አድርጓል? ጀምሯል። ጌታ መጥቷል። የእግዚአብሔር ስም ብሩክ ይሁን። በሚወዱትና በወደዳቸው ህይወት ውስጥ ክርስቶስ ኢየሱስ ምን ሆኗል? መጥቷል፣ ተገልጧል፣ እየታየ ነው። እስቲ አንድ ቦታ አንድ ቃል አለና እሱን ላንብብላችሁ። ልክ ነህ። ታንኪው ተባረክ። ሚክያስ 5:2 አንቺ ቤተልሔም ኤፈርታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። አያችሁ? ይወጣልኛል። shall he came forth unto me that is to be ruler in the Israel የእስራኤል ገዢ ወጥቷል እንዴ? በእስራኤል ምድር ላይ እነሱ በስጋ በነበሩበት ጊዜ ይሄ ትንቢት ተፈጸመ እንዴ?
አልተፈጸመም። የእስራኤልን ገዢ እየጠበቁ ነበር። እስራኤል ነፃ እንድትወጣ እየናፈቁ ሳለ ነው ኢየሱስ ምን ያለው? የተወለደው በመካከላቸው በስጋ። እሱ መጥተው ባገለገለ ጊዜ ለእስራኤል መንግስት መቼ ነው ምን የምትመልሰው? አወጣጡ ከመቼ ጀምሮ? ከአንቺ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይላል። ስለዚህ የተባለችው እስራኤል ማናት ታዲያ? አሁን በስጋ ያለችው እስራኤል ልትሆን አትችልም። እነሆ የእግዚአብሔር እስራኤል ማን ነው? በክርስቶስ አምነው በደሙ የታጠቡ የእግዚአብሔር ልጆች ናቸው። ስለዚህ በእነሱ ምን ያለ አወጣጡ ከጥንት የሆነ የእስራኤል ገዥ ምን እየሆነ ነው? እየወጣ ነው። ሂደት ስለሆነ ነው ጥቅሱን በጣም የፈለኩት። አወጣጡም አመጣጡም ከመቼ ጀምሮ? ከዘላለም የሆነ አያችሁ። እግዚአብሔር ወደ ምድር መምጣት የጀመረው መቼ ነው? እግዚአብሔር ወደ ምድር ያልመጣበት ዘመን አለ? ውድ ወንድሞች አለ እንዴ? የለም። ከጥንት ጀምሮ ነው ምን ያለው መምጣት የጀመረው። አሁን በስጋ ምን ሆነ? በመካከላቸው ተገለጠ። ስለዚህ የእግዚአብሔርን የተስፋ ቃል ለመፈጸም ለኃጢአት መስዋዕት ምን ካለ በኋላ ከተሰዋ በኋላ ምን ሆነ? ሞተ፣ በሶስተኛው ቀን ተነሳ ይላል አይደል? ምን ብሎ ነው ግን ተስፋ የሰጠው? ተመልሼ እመጣለሁ አለ። ሲመጣ ግን በአንድ አካል በሰው አካል አንድ እስራኤላዊ ጎልማሳ ሆኖ ለመምጣት ተስፋ አልሰጠም። የትም ቦታ አናገኝም። ግን ምን አለ? እመጣለሁ። በምን አይነት ቁመት፣ በምን አይነት ውፍረት፣ በምን አይነት ወርድና ርዝማኔ፣ እንዴት ነው የሚመጣው? አያችሁት? በመጀመሪያ ቃል ነበረ፣ ቃልም ስጋ ሆነ አይደል? ቃል ደግሞ አሁን ወዴት ገባ ይላል መጽሐፍ? ወደ ክብሩ፣ አስቀድሞ ወደ ነበረበት ክብር ነው ክርስቶስ ሲያርግ ምን ያለው የገባው። ወደ ክብሩ ከገባ ወደ ቃልነት ወደ መንፈስ ሄዷል ማለት ነው። ስለዚህ ማንም ሊረዳው ሊጨብጠው ሊለካው ወደማይችል ማንነት ውስጥ ምን ሆኗል ጌታ ግን መንፈስ ነው። ስለዚህ በዛ በመንፈስ በዛ ከፍ ባለ ልዕልና እነሆ ምን ሆኗል? መጥቷል። እመጣለሁ እንዳለ እኮ መጣ። በባለ 50 ቀን አይደለም እንዴ? ከሰማይ እንደሚነጥቅ ድምፅ ምን ሆነ? ወረደ። የተቀመጡበትን ቤት ሞላ። በስጋ በለበሰው ላይ መንፈሴን አፈሳለሁ እንዳለ ክርስቶስ ተመልሶ መጣ። አለቀ። ጳውሎስም ይህን ሚስጥር ሲገልጥ የክብር ተስፋ ያለው ክርስቶስ ምኑ ሚስጥሩ በእናንተ ዘንድ ነው። በአሕዛብ ዘንድ ምንድን ነው? ሚስጥር ነው። በቅዱሳን ዘንድ ግን ምን የሆነ ነው? የመጣ ነው። ስለዚህ ብዙ ወንድሞች ብዙ እህቶች ምስኪኖች ናቸው። የመጣላቸውን ጌታ እንደገና ከሰማይ እየጠበቁት ነው ያሉት። ወገኖች አመጣጡ ሂደት ነው። ሲመጣ በየዕለቱ ነው የሚመጣው። ሲመጣ በብዙ አይነት መንገድ ነው ምን የሚለው የሚመጣው። እንግዲህ የራእይ መጽሐፍ አተኩሮ የሚሰጠን የሚነግረን ይሄንን ነው። በነገራችሁ ላይ ምዕራፍ 1 ቁጥር 1 ምንድን ነው የሚለው የራእይ መጽሐፍ? ምክንያቱም ማህተም መፍታት ማለት የጌታ መምጣት መናገር ማለት ነው፣ መግለጥ ማለት ነው። ቶሎ ይሆን ዘንድ የሚገባውን ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ቶሎ ይሆን ዘንድ እንግሊዘኛው ምንድን ነው የሚለው? ገባ ብዬ ላንብበው። his servant thing which must shortly come to pass and he sent and signified it by his angel unto his servant John ይላል። ስለዚህ ምንድን ነው የሚለው? must shortly ሲተረጎም በፍጥነት በፍጥነት እና 2000 ዓመት እየተጠበቀ እኮ ነው ምኑ መምጣቱ። የራእይ መጽሐፍ ግን ቶሎ የሚሆነውን ነገር ለባሪያ ለዮሐንስ ምን አደረገ? አመለክ። ምንድነው ቶሎ የሚሆነው? በቶሎ መሆን የሚገባው ነገር ምንድነው? መምጣቱ ነው። እና እዚህ መጽሐፍ ላይ ቶሎ በፍጥነት እንግሊዘኛውን ገብታችሁ አንብቡ፣ ሌሎችንም ትርጉም በፍጥነት ይላል። በፍጥነት መሆን የሚገባው በችኮላ
መሆን የሚገባው ነገር ለዮሐንስ ምን ያደረገው አመለከተ። እንግዲህ ልብ በሉ፣ ለዮሐንስ የራእይ መገለጥ ከመጣበት ሰዓት ጀምሮ ማን መጥቷል? የጌታ ኢየሱስ ክርስቶስ መምጣት ተፈጽሟል። አያችሁ። አሁንስ ሂደት ላይ ነው። ምጽአቱ ወይም መምጣቱ ወይም መገለጡ ምንድን ነው ከተባለ ሂደት ነው፣ እርምጃ ነው፣ የሄደ የሚሞላ ነው። እግዚአብሔር ይመስገን። አስቀድሞ በመረጣቸው በድንቅ ልጆቹ ሕይወት ውስጥ መምጣት ጀምሯል። አይናቸው በተከፈተው መምጣቱን በተረዱ እንደኛ ባሉ ልጆች እግዚአብሔር መምጣቱን የክርስቶስን መገለጥ እያሳየ ነው። ይሄ መምጣት በእያንዳንዳችን ሕይወት ውስጥ ሲመጣ የውጭውን ሰውነት ምን እያደረገ እየሻረ የውስጥ ማንነታችንን ምን እያደረገ እየገለጠ እያሳደገ መጨረሻ ላይ ደግሞ ይህን የለበስነውን ሰውነት እንኳን እስኪለውጥ ድረስ የከበረውን ስጋ እስኪመስል ድረስ ይላል ፊልጵስዩስ ላይ ይመጣል። አያችሁ። የዛኔ የእግዚአብሔር ልጆች ክብር መገለጥ ምን ይሆናል? ይፈጸማል። ከዛስ እንደገና እግዚአብሔር መምጣቱን በፍጥረት ሁሉ ላይ ያደርገዋል። አይገርማችሁ? በሰው ሁሉ ውስጥ ጌታ ይመጣል። ስለዚህ ነው መንግስት ትምጣ እያልን የምንጮኸው። አሁንም እዚህ ጋር ያለው ጩኸት ፊት ጊዜ የተናገርኩት ጩኸት መተ እይ ወይም ና እይ ተገለጥ ነው እኮ ታይ ነው። እናየዋለን ማን እንደተጠራ። ራዕይ ምዕራፍ 6 ቁጥር 2 አየሁም ይላል፣ እነሆም አምባላይ ፈረስ ወጣ። ምን ተብሏልና? ና ተብሏልና። አያችሁ። እግዚአብሔር ይመስገን። ምን ወጣ? አምባላይ ፈረስ ወጣ። በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሳ ወጣ፣ ድል ለመንሳት። እግዚአብሔር ይመስገን። ይሄ በእውነት ድንቅ ትዕይንት ነው። ፈረስን እንግዲህ አራቱ ማህተሞች ስለ ፈረሶች ነው ብዬ ባለፈው ሳምንት አውርቻለሁ። ፈረስ በትርጉሙ ለምንድን ነው ተባብለናል? ፈጣን ነው፣ ኃይል አለው። ኃይለኝነት፣ ፈጣንነት፣ ብርቱነት፣ ጥንካሬነትን ያሳያል። ሌላ የጠቀለልነው በምንድን ነው? ጦርነትን የሚያመለክት ነው አይደለም? ፈረስ ለምንድን ነው የሚዘጋጀው? ለጦርነት ይዘጋጃል። ድል ግን ከማን ዘንድ ነው? ከእግዚአብሔር ዘንድ ነው ይላል የምሳሌ መጽሐፍ። ስለዚህ ለጦርነት ነው ምን ያለው አሁን የተጠራው የነገስታት ንጉስ፣ የጌቶች ጌታ። ራዕይ ምዕራፍ 19 ይገልጠዋል። ይህንን ጉዳይ የምናየው እዛ ጋር ነው። ታውቃላችሁ፣ አምባላይ ማለት ነጭ ነው። እሺ በቃ ነጭ ፈረስ ነው። ነጭ ደግሞ የምን ምሳሌ ነው? በብዙ አቅጣጫ ተምረናል። የጽድቅ ነው፣ የእውነተኛነት፣ የታማኝነት ምሳሌ ነው። ቁጥር 11 ምዕራፍ 19 ሰማይ ተከፍቶ አየው። ምን አየ? እነሆ አምባላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይዋጋልም፣ ይፈርዳል፣ እንደገና ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይ ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳን የማያውቀው የተጻፈው ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል ተብሏል። 14 ቁጥር ምን አለ? በሰማይም ያሉ ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን መጥመቂያ ወይን መጥመቂያ ይረግጣል። 16 በልብሱም በጭኑ የተጻፈበት የነገስታት ንጉሥና የጌቶች ጌታ የሚል ስም አለው ይላል። እግዚአብሔር ይመስገን። እንግዲህ
ወይ መተእይ ተብሎ ምን የተባለው በነጎድጓድ ድምፅ ምን ሆነው የተጠራው ይሄ ነው። ይሄ አንድ ቀን ምጽአት ነው። አንድ ቀን ነው የሚመጣው። ይሄ አንድ ቀን ከዚህ ከደመና የለም ከዚህ ከሰማይ ላይ ፈረሶች እየጋለቡ ይወርዳሉ። ካናታችን ከዚህ ከፍ ባለው ከዚህ ሰማይ ላይ ፈረስ አይወድቁም እንዴ? እነሱ አየር ይይዛቸዋል እንዴ? ምንድነው ነገሩ? አይደለም ማለቴ ነው። እንደዚህ አትሳል። እንደዚህ አይነት ፈረስ የለም፣ እንደዚህ ነገር የለም ማለቴ ነው። እንደዚህ አይነት ስዕል የለም። መሳቂያ ነው የምትሆነው። እግዚአብሔር ይስቅባል። እንደዚህ ከተረጎም ካስተማርሽ ይስቅባል እግዚአብሔር። ለምን? እግዚአብሔርን እያሰበውን አይደለም የምታስበው፣ ሰው ያሰበውን እያሰብክ ነው። ደግሞ ልብ በሉ፣ ከእግዚአብሔር ጋር የሚጣሉ እነማን ናቸው ካላችሁም በስጋ የሚያስቡ ናቸው። ስለ ስጋ ማሰብ ኖ ከእግዚአብሔር ጋር ጠብ ነው ይላል። ጥል ነው። እግዚአብሔር ምን ስለማይሉት ደስ ስለማያሰኙት ይላል መጽሐፍ። አያችሁ። ታዲያ ምንድን ነው ካልን እየተናገርን ነው፣ እየተረጎምን ነው። አምባላይ ፈረስ ነጭ ንጽህናን ነው፣ ቅድስናን ነው። አያችሁ፣ መለኮታዊ ቅድስናን ያመለክታል። ኃይሉ ፍጥነቱ በዛ ዘመን በነበር ዛሬ ቢሆንስ ምን ይታይ ነበር? ዛሬ ቢሆን ፈጣን አውሮፕላን ቦምብ ጣይ አውሮፕላኖች አሉ፣ ከአይን የፈጠኑ ረጅም ርቀት በፍጥነት ሄደው አንድ ቦታ አደባይተው የሚመለሱ አውሮፕላኖች የሉም? የጦር አውሮፕላኖች እነሱን ነበር ምሳሌ የሚሰጠው። ልንገራችሁ። አዎ ድሮኖቹን ነበር የሚናገሩት። ዛሬ ቢሆን በቃ ጦርነት ከሆነ እና ድሮን ነው ልበል፣ እግዚአብሔር በድሮን ይጫወታል፣ በድሮን ይዋጋል ልበል። ፈረስ የተባለው በዘመኑ ምን መዋጋ የጦር መሳሪያ ስለሆነ ነው ምሳሌ ሆኖ። ስለዚህ ነገሩ ምንድን ነው ካልከኝ ከፍ ያለ መለኮታዊ ምሳሌ የተነገረበት ንግር ስለሆነ እግዚአብሔር የሚዋጋበት ቀስቱ ነው። ድል የሚነሳበት ምኑ ነው? ኃይሉ ነው። ምንድን ነው? ስልጣኑ ነው፣ ክብሩ ነው። እግዚአብሔር ሲዋጋ ዛሬ ካሉት ኒውትሮን ቦምቦች የበለጠ ምን ይላል? ኃይልና አቅም አለው ነው ንግግሩ። ምንድነው እሱ? መለኮታዊነት። እንዴት ይዋጋል ስትለኝ በመንፈስ ይዋጋል። ምሳሌ የሳኦሉ ቴርሴስ፣ የቴርሴሱ ሳኦል ገለበጥኩት እለ የቴርሴስ ሰው የሆነው ሳኦል ቀጥሎ ጳውሎስ የተባለው ሰው ምን ነበረ ሊያደርግ የተነሳው? ቤተክርስቲያንን ምን ሊያደርግ ነበር? ሊያፈርስ። ቅዱሳንን ምን ሊያደርግ? ሊገድል። በኢየሱስም የሚሰብኩትን ሊያጠፋ ነበር። ከባለስልጣኖች ምን የሆነ ወረቀት ተቀብሎ ማህተም ያለበት ወረቀት ይዞ ነፍስ ለመግደል ስልጣን አግኝቶ ሲጋልብ የነበረው ግን ከእርሱ በበለጠ ኃይልና ብርታት ማመጣ የነገስታት ንጉስ የጌቶች ጌታ ኢየሱስ መንገድ ላይ ምን አደረገው? ተገለጠበትና ደፋው፣ መሬት ላይ አንፈራፈረው። እየተደነቀና እየተንቀጠቀጠ ነው የሚለው። ስለዚህ ልቡ ተመለሰ። እሱ እንደገና ምን ሆነ? ጌታ ኢየሱስ ጌታ ነው ብሎ ሰበከ። እንግዲህ የክርስቶስ አምባላይ ፈረስነት፣ የክርስቶስ መዋጋው ይሄ ነው። የሰውን ልብ ምን ማለቱ ነው? መርታቱ። የሰውን ክፋት፣ የሰውን አመፅ፣ የሰውን ሐሰተኝነት፣ የሰውን በደል ምን ማድረግ? ድል መንሳት። እግዚአብሔር ይመስገን። በጣም የሚለው ከድልን ወደ ድልን ለመንሳት ምን አደረገ? ወጣ ይላል። ምን ተሰጠው ነው ያለው? አክሊልን ተሰጠው ነው። የት ላይ የተቀመጠው? አምባላይ ፈረስ ላይ የተቀመጠው። ምን ተሰጠው? አክሊል። አክሊል ምን ትርጉም ነው? የድል። ምን እንዲል ነው? ሁል ቀን አለቀ። በቃ መሸነፍ የለም። ብርሃን ከጨለማ ጋር ምን ይላል? ይዋጋል። ጨለማ ምን አላለው? አላሸነፈው። አለቀ። ብርሃን ጨለማን ማሸነፍ አይችልም። ከድልም ወደ የሚቀጥል ምንድን ነው ማለት ነው? ድል። እግዚአብሔር ወደሚደነቅ ከፍታ ነው የጠራል።
ይሄ ጌታ ይሄ አምባ ላይ ፈረስ ላይ የተቀመጠው ጌታ በህይወታችን ሲገለጥ በህይወታችን ውስጥ ሊሸነፍ ሊረታ የሚገባውን ከፍተኛውን ጠላት ምን ያደርጋል? ይረታል። እሱም ሞትን ነው። በሞት ላይ ስልጣን ያለውን በምን ሻረው ነው የሚለው መጽሐፍ። በሞቱ ምን አደረገው? ሻረው ይላል። በሞት ፍርሃት ያሉትን ሁሉ ምን ሊያደርግ? ነፃ ሊያወጣ። ስለዚህ ክርስቶስ ከሞት ሲነሳ መቃብርን ምን አደረገ የሚለው ድል ነሳ። የተፎከረ ፉከራ አለ። በጣም ሁል ቀን የሚያስደንቀኝ ፉከራ አለ። አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ቁጥር 54 እስከ 57 ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምን ይሁን? ምስጋና ይሁን ይላል። እንደገና ቁጥር ስንት ላይ ደግሞ 25 መሰለኝ ባልሳሳት 24 ላይ መጀመሪያ እስቲ ከመጀመሪያ ላንብበው፣ ግድ የለም። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን ይላል እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል። 24 ቁጥር ምን ይላል? እዚህ ጋር ትንሽ ላብራራ። ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በምንድን ነው እንጂ በመልአክ በኩል አይመጣም ነው። ክርስቶስ ሥጋ የለበሰው ለዚህ ነው፣ ሞትን ምን ለማድረግ? ድል ለመንሳት። ስለዚህ ሲተረጉመው ምን ይላል? ሁሉ ሰው በምን ሞተ? በአዳም ሞቷል፣ በኃጢአት ምክንያት። ከዚህ የተነሳ እንዲሁ ሁሉ ሰው ደግሞ በክርስቶስ ምን ይሆናል? ይሄ ተስፋ ነው፣ ለሰው ዘር በሙሉ የተሰጠ ተስፋ ነው። ያመነና ያላመነ እዚህ ጋር አይሰራም። እሱም በኋላ በጥያቄ ምላሽ ጊዜ ማውራት እንችላለን። ግን አጠቃላይ መገለጡ ግን ምንድን ነው የምናየው? በአዳም ሰው ሞት አይደለ? በክርስቶስ በአዳም የሞተውን ሰው በሙሉ ምን ያደርገዋል? ያስነሳዋል። ይሄ የእግዚአብሔር ዘላለማዊ እቅድና ምክሩ ነው። ይሄንን ምክር ሊሽር ማንም አይችልም። የትኛውም ሰባኪ፣ የትኛውም ቴዎሎጂያስ ሊሽሩት አይችሉም። ሊናገሩ ይችላሉ፣ ሊቃወሙ ይችላሉ። ስራውን ግን መቋቋም አይችሉም። ሁሉን ያድናል። ስለዚህ ምን ይላል? እያንዳንዱ በራሱ ተራ ይሆናል። ክርስቶስ በኩራት ነው፣ በኋላ በመምጣቱ ለክርስቶስ የሆኑት ናቸው ይላል። ክርስቶስ በመጀመሪያ ከሞት ተነሳ፣ ከዛስ ለእርሱ የሆኑትን እኛ ከሞት እያስነሳን ነው። እግዚአብሔር ይመስገን። ቀጥሎስ በኋላ ይላል መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉ ስልጣናትን ኃይልን በሻረ ጊዜ ፍጻሜ ይሆናል። የነገር ፍጻሜ እዚህ ጋር ተጽፏል። አይገርምም? የሚፈጸመው ምን ሲሸነፍ ነው? ጠላቶቹን ሁሉ ከእግሩ በታች እስኪያደርግለት ድረስ ሊነግስ ይገባዋል። የኋላኛው ጠላት የሚሻረው ምንድን ነው? ሞት ነው ይላል። ሁሉም ከእግሩ በታች አስገዝቶለታልና። ስለዚህ የመጨረሻው ጠላት ሞት ምን ሲል ሲሻር ሰው ሁሉ ምንድን ነው የሚሆነው? ሰው ሁሉ ነፃ ይወጣል። የሞት ፍርሃት ከምድረ ገጽ ይጠፋል። እርግማን የለም። ሐኪም ቤት የለም። የፖለቲካ ነውጥ የለም። የፖለቲካ ውጣ ውረድ፣ መንግስት ግልበጣ የለም። የጦር መሳሪያዎች አይኖሩም በምድር ላይ። ይህን ዘመን ትናፍቃለህ? የሚያሳዝኑኝ ሰዎች አሉ። ሰዎች ሁሉ መንፈስ ሆኖ ከዚህ ምድር ለቀው ይጠፋሉ ብለው የሚያስተምሩ ሰዎች ስላሉ በጣም ያሳዝኑኝ። ኔቨር፣ በፍጹም ሐሰት ነው። የእግዚአብሔር ምክር ገና አልተፈጸመም። ምክንያቱም እግዚአብሔር ሰማይና ምድር ለምንድን ነው የፈጠረው?
ካላችሁ ለሰው ልጆች መኖሪያ አሁን ኖረሃል እንዴ አንተ በሰማይና በምድር አሁን ኑሮ ነው ይሄ እኔ እናንተ የምንኖረው ኑሮ ነው የኃጢአት ኑሮ የጭንቀት ኑሮ ይሄ ኑሮ ነው በዚህ ኑሮ ተደሰትኩ በቃ ልሂድ ልንፈስ መንፈስ ብቻ ልሁን ከዚህ በኋላ አሳዛኝ ትምህርት ነው አይደለም በሚመጡ ዘመናት ይላል መጽሐፍ ገና ያላየነው ድንቅ ዘመን እንዳለ መጽሐፍ ይነግረናል በሚመጡ ዘመናት እግዚአብሔር ክብር ጸጋ ምን ይዘንድ ይገለጽ ዘንድ እኛን ከሞት አስነስቶ በአብ ቀኝ ምን አደረገን አስቀመጠን ለሚመጣው ዘመን እግዚአብሔር ገና ይመሰገን ዘንድ ስለዚህ ሞት አሁን በእኛ ህይወት ውስጥ ምን እየሆነ ነው ድል እየተነሳ ነው እግዚአብሔር ይመስገን እየተሸነፈ ነው የዚህ ሙላት በልጆች ካበቃ በኋላ ይሄ ድል ነሹ ከድልም ወደ ድል እለት ምን ያደረገ በህይወታችን በመምጣቱ ድልን ከሰጠ በኋላ በድል ይጠናቀቃል ሙላቱ ሲመጣ እንደገና ወደ ፍጥረተ ዓለሙ ይሄ ድል ምን ይሆናል ይፈሳል የእግዚአብሔር ድል ሰው ሁሉ እግዚአብሔርን ይመስላል አሜን ምክንያቱም እግዚአብሔር ሰውን ሲፈጥር በምንድን ነው የፈጠረው በመልኩና በአምሳሉ ሰው ምን አድርጎታልና ፈጥሮታልና ስለዚህ ምዕራፍ 6 ቁጥር 1 እና ቁጥር 2 ላይ የሚናገረው ዛሬ በተመረጡት በእኛ በእግዚአብሔር ልጆች ህይወት ውስጥ ያለን ጩኸት ሰምቶ ክርስቶስ ድል በመንሳት በህይወታችን ምን መሆኑን ነው መምጣቱን የሚያመለክተን ድምጽ ነው ስለዚህ የተጠማ ናይበል ይምጣና እንዲሁ በነፃ ምን ይበል ይጠጣ ምኑን ድሉን እንግዲህ ይሄ የመጀመሪያው ፈረስ ምንድነው የሚያስታውቀን ድል መንሳት በህይወታችን እንዳለ ያበስራል ምንድነው የሚያስቅህ ካላችሁ ድሮ እኔ እንግዲህ በጣም የራእይ መጽሐፍ የጌታን መምጣት ከሌሎች ካሉ ቸርቾች ይበልጥ ሊያስተምር የሚሞክሩ ሰዎች ያሉበት ቤት ውስጥ ነበር ያደግኩት ከተፈለገ ባፕቲስት ይባላል በጠንካራ አቋም አላቸው በመጽሐፍ ላይ ስለዚህ እዚህ ጋር ያለውን እንደዚህ 4 ፈረሶች ሲተረጎሙ በምድር ላይ ታላቅ እልቂት ሲመጣ ነው ትዕይንቱ ሰው በምድር ላይ ምን ሲሰቃይ ምልክቱን ምን ያረጉት በሙሉ የለም ሐሰተኛው መጥቶ ምድር ላይ አስቷቸው ምናምን ተብሎ ብዙ ትዕይንት ይነገራልና ትርጉሙ ምን ያህል ፈር እንደለቀቀና ይሄኛው ትርጉም ለስቃይ ለጭንቀት ሰውን ለሰቀቀን ሲከት አሁን እያየነ ያለነው ግን የነጻነትና የእግዚአብሔርን መንግስት እረፍትና ሐሴትን እንዴት በህይወታችን እንደሚመጣ ይሄ አምባላይ ፈረስ በህይወታችን ምን እየጋለበ ምን ሲመጣ በውስጣችን ያሉ የሞት ዘሮችን ምን እያደረገ ይመጣ እየገደለ እያጠፋ በህይወታችን ይመጣል ማለት ነው ፈረስ ኮቴ ያለው ይላል ኃያል ነው ይጋልባል በፊቱ ያለውን እየጨረገደ ይሄዳል በህይወታችን ውስጥ እንደዚህ አይነት የአመጽ ጥፋት እያየን ነው የስጋን ጥፋት እያየን ነው የሐሰተኝነትን ጥፋት የጌታ መምጣት እንዴት አድርጎ ሲሽረው እያየን እንደሆነ እናያለን ለዛሬ ይህን ያህል ከተናገርኩ ይበቃል ተባረኩ